የኛ መልእክት ለኤርትራ መንግስት ኤርትራ ወንድሞቻችን ናቸው ከነሱ ጋር ውጊያ አንፈልግም ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ ሀገር ሁኑ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም አባይም ጸባይ ገዝቷል የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ ስለማናቅ አይደለም እናያቸዋለን እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ ችግር የለብኝ ምን ከሆነ ትርፍ ካለው ነው ትርፍ ከሌለው ጊዜ ማባከን እኔ ባሌ መላለስበትን ጊዜ ዝም ብዬ በከንቱ አስመራ መላለስ አልችልም ጊዜ የለኝም ስራ አለኝ ጦርነት አንፈልግም የምንለው በምክንያት ነው እኛ እንዳያችሁት የሚያጓጓን ነገር አለ የ10 ቢሊዮን ብር ኤርፖርት እንገነባለን የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን የምናም ቢሊዮን ብር ቤት እንገነባለን ኮሪደር እንገነባለን ይሄ ሁሉ የሚያጓጓ ስራ ያለ ሰው ጦርነት ያስብ አይችልም ጦርነት የሚያስብ ስራ የሌለው ብቻ እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ ከማንንም ጋር መዋጋት ፍላጎት የለንም መቼም በአንድም ሆነ በሌላ መንገድ በሰዎች ህይወት ላይ ክፉ በሚደርስበት ጊዜ መዓት በሚመጣበት ጊዜ አንድ ከባድ የሆነ ትራጀዲ በቤተሰብ ደረጃ በግለሰብ ደረጃ በሀገር ደረጃ በሚገለጥበት ጊዜ ያን ጊዜ ወገኖች ሆይ እንደ ፈራጅ ሆነን እንድንቀርብ አይደለም እግዚአብሔር የሚፈልገው እንደ ፈራጅ ሆነን እንድንቀርብ እግዚአብሔር አይፈልግም አንዳንድ ጊዜ አንዳንድ ሰዎች የፈሪሳዊ ባህሪ ይታይባቸዋል ሰው በመከራ ውስጥ በሚያልፍበት ጊዜ ይገባዋልም ይላል ይሄ ይገባዋል ይላል አንዳንዶች ደግሞ ድሮም ጌታ ለኔ ነግሮኝ ነበር በዚህ ውስጥ እንደሚያልፍ ብለው ራሳቸውን በከፍታ ላይ ያስቀምጣሉ አንዳንዶችም ደግሞ እኔን እንዲህ ስላደረገ የመጣበት ስብራት ነው ብለው ይላሉ አያችሁ ሙሴ የእግዚአብሔር ሰው ያ ትሁት የነበረ ሰው በርሱ የተነሳ ህዝቡ ሲቀጣ በኔ የተነሳ ነው ብሎ እንኳን ለማለት አይደለም እግዚአብሔር ሆይ እባክህ ይሄንን ህዝብ ጎብኘው ባክ በቃ ምህረትና ይቅርታን ነበር የለመነው ለዚህ ነው ለኔና ለናንተም ዛሬ በአዲስ ኪዳን ለምንገኘው በሮሜ 12:15 ላይ እንደሚናገረው ከሚያለቅሱ ጋር አልቅሱ ከሚደሰቱም ጋር ተደሰቱ ብሎ ይናገራል እና የዚህ እንግዲህ የነብዩን መልእክቶች በመመለከትበት ጊዜ አንድ 3 ንዑስ ሐሳቦች ወይንም አብይ ንዑስ ሐሳቦችን ከውስጡ ለማየት ሞከርኩ የመጀመሪያው ወገኖች ሆይ ነብዩ የሚናገረው ተስፋ ያለው ነገር ነው የሚሰጠው ተስፋ አሁንም አለ ተሰብረናል ተመተናል ግን ተስፋ አለ እግዚአብሔር ያድነናል እግዚአብሔር እነሆ ይፈውሰናል እግዚአብሔር ይጠግነናል እግዚአብሔር በሶስተኛውም ቀን ያስነሳናል በህይወት እንኖራለን ብሎ ይናገራል ዛሬ ይሄንን ለምትሰሙ በቤታችሁ ውስጥ የተለያየ ችግር ውስጥ ያለፋችሁ የተለያየ ትራጀዲ በህይወታችሁ ላይ ለመጣ ሰዎች ደስ ይበላችሁ የእግዚአብሔር ተስፋ አይሞትም ሃሌሉያ አይሞትም የኔ ወንድም ተስፋ አለ ላንተ ተስፋ አለ የኔ እህት ላንቺ ተስፋ አለ ምንም አይነት ነገር ውስጥ እንለፍ በኋላ መጣበታለው እግዚአብሔር ተስፋ በርሱ ዘንድ እንዳለ በነብዩ ውስጥ ሆኖ ይናገራል እና ይሄ መልእክት ምን አይነት ሰዎችን የሚመለከት ነው ብለን ትንሽ እሱን እንድናይ ፈለኩኝ ሁለተኛ ደግሞ ወገኖች ሆይ እንግዲህ መሰበር መመታት ያውም በእግዚአብሔር ሰው እንኳን አንዴ ቢሰብራችሁ ግራችሁን በጣም ህመም ነው በእግዚአብሔር ደግሞ መመታት እንዴት ኃይለኛ ነገር ነው ኃይለኛ ነው ስለዚህ ለምን እግዚአብሔር ይሄንን ሁኔታ ይፈቅደዋል ብለን እንድንጠይቅ ያስፈልገናል ምንድነው ከዛ ውስጥ የሚወጣው ነገር ሶስተኛው የፈውሱ ሂደት ከነብዩ መልእክት ያየሁት ፈውሱ ሂደት አለው ፕሮሰስ አለ በዚህ ፈውስ ውስጥ ያንን እንድናይ እፈልጋለሁ በመጀመሪያው ወገኖች ሆይ የነብዩ መልእክት የሚጠይቀው ወደ እግዚአብሔር እንመለስና ንስሐ እንግባ የሚል ነው ንስሐ እንግባ ብሎ ይናገራል ስለዚህ የመጀመሪያው ለወደቁትና በኃጢአት ላይ ለተንከባለሉ ለተሰናከሉ በኃጢአት ምክንያት
የእግዚአብሔር ቅጣት የሆነባቸው ሰዎች ህዝቦች ቢኖሩ ቃሉ እንደሚነግረን ወገኖች ሆይ ተስፋ አለ። ሃሌሉያ ተስፋ አለ። ምክንያቱም በሚክያስ መጽሐፍ ምዕራፍ 7 ላይ በምንመለከትበት ጊዜ ነብዩ በጣም ስለመውደቅና ስለመነሳት በሚገርም ሁኔታ ይናገራል። ተመልከቱ ሚክያስ 7ን ስትመለከቱ ቁጥር 7 ላይ ስታዩ እኔ ግን ወደ እግዚአብሔር እመለከታለሁ የመድኃኒቴንም አምላክ ተስፋ አደርጋለሁ አምላኬም ይሰማኛል። ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በኔ ደስ አይበልሽ። በእግዚአብሔር ላይ ኃጢአት ሰርቻለሁና እስኪሟገትልኝ ድረስ ፍርድን ለኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል ጽድቅንም አያለው ጠላቴም ታያለች ብሎ ይናገራል። ሃሌሉያ አሜን። ለተሰናከለ ለወደቀ ለተንሸራተተ ኃጢአት ላዳለጠው ሰው ጌታን ለሚወድ ሰው ይህ እጅግ ታላቅ ተስፋ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነሳለሁ ይላል ነብዩ። ይሄን ተስፋ ነው ለእስራኤል ቤት ለመናገር የሚፈልገው ነገር ምንድነው? መነሳት ይቻላል፣ ብትወድቁም መነሳት ትችላላችሁ፣ ተስፋ አለ ብሎ ይናገራል። ሁለተኛው ወገኖች መመታት መሰበር የሚለው ነገር ስንመለከት ስብራት የሚለውን ቃል ስናይ ስብራት በኃጢአት ቅጣት ብቻ አይደለም ወገኖች። አንዳንድ ጊዜ አናውቅም፣ አንዳንድ ችግሮች፣ አንዳንድ አሳዛኝ ነገሮች፣ አንዳንድ ስብራቶች፣ አንዳንድ ትራጀዲዎች ለምን በአንዳንድ ቤተሰብ በአንዳንድ ሁኔታ በአንዳንድ ሰዎች ላይ እንደሚገለጽ አላውቅም። እባካችሁ እናውቃለን አንበል። አናውቅም። ኢዮብ አያውቅም። ለምን ይሄ ደረሰብኝ ብሎ መልስን ለማግኘት ነበር በቃ የሚቆፍር የነበረው፣ ግን አያውቅም። ስለዚህ እንደዚህ ለደረሰባቸው ሰዎች ስብራት ለመጣባቸው ሰዎች ለኔኮ ይሄ አይገባኝም የሚል ሰው አሁን ይሄን የሚሰማ ይኖራል። ይሄ በሽታ እኮ ካንሰር እኮ ለኔ ምን አጠፋው የሚል ሰው ይኖራል። ይሄ ያለውበት ሁኔታ አይገባኝም እኮ ለኔ ይሄ አልነበረም እግዚአብሔር ማድረግ ያለበት ወይንም የኔ ውለታ ይሄ አልነበረም የምንል ሰዎች እንኖራለን። አናውቅም ወገኖች። ብዙ ነገር የሚገለጽልን በሰማያት ከጌታ ጋር አብረን በምንሆንበት ጊዜ ያን ጊዜ ጳውሎስ እንዳለው ነው እኔም ራሴ እንደታወቁ አውቃለሁ። ያኔ ነው ነገሮች ሁሉ የሚፍታቱና የሚገለጡልን ያኔ ነው ብሎ ይናገራል። ስለዚህ ምናልባት በአሁን ሰዓት ይሄን መልእክት ከምትሰሙት ውስጥ በጣም የምትወዱት ዘመዳችሁ፣ ወንድማችሁ፣ እህታችሁ፣ እናታችሁ፣ አባታችሁ፣ ባል፣ ሚስት ከዚህ ዓለም ያለፉባችሁ ሰዎች ትኖሩ ይሆናል። እኛ ግን ተስፋ እንደሌላቸው አይደለንም ይላል ሐዋርያው ጳውሎስ። ተስፋ ያለን ሰዎች ነን ብሎ ይናገራል። ተስፋችንም ደግሞ ወገኖች ሆይ ትንሣኤ ነው። ሃሌሉያ ትንሣኤ ነው። እኛ የትንሣኤ ልጆች ነን። የምንወዳቸውን የምናፈቅራቸውን በጌታ የሆኑትን ሁሉ እናያቸዋለን። እንግዲህ ትልቁ ነገር በጌታ በኢየሱስ ውስጥ መሆን ነው እንጂ ወገኖቼ ከዚህ ዓለም ማለፍ እኔም አልፋለሁ እናንተም ታልፋላችሁ። ሁኔታው ጊዜ ሰዓቱና ወቅቱን የሚወስን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ያንን የሚወስነው።
አብርሃም ወገኖቼ ልጅህን አቅርብልኝ መስዋዕት ብሎ እግዚአብሔር ሲለው ኃይለኛ እኮ ፈተና ነው የተፈተነው። ነገር ግን ይዞት ሄደ፣ ወደ ተራራው ወጣ ይላል እግዚአብሔር ቃል። ምን ተስፋ አግኝቶ ነው? እግዚአብሔርም ከሙታን ሊያስነሳው እንደሚችል አውቋልና በትንሣኤ አገኘዋለሁና። ሃሌሉያ! ስለዚህ ተስፋ አለ፣ ተስፋ አለ። መሰበርም መቅሰልም ቢኖር ተስፋ አለ። ሶስተኛ ወገኖች ሆይ በደዌ በበሽታ ምክንያት ስብራት ለሆነብንና ምን ይሻላል ለምንል ሰዎች ሃሌሉያ ተስፋ አለ፣ ተስፋ አለ። የመፈወስ ተስፋ አለ። እኔ ፈዋሽ እግዚአብሔር አምላክህ ነኝ። ለዘመናት 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 ወደ ማቀቀው ጌታ ይሄዳል። ሄዶ ተነስ ይለዋል። አንተንም በቤትህ አንቺንም በቤትሽ ባላችሁበት ስፍራ ጌታ ተነስ ተነሺ ብሎ ይላችኋል። ሃሌሉያ ሃሌሉያ! እንዴት ሆኖ የሱ ህልውና የሱ ፕሬዘንስ በአሁን ሰዓት ስፍራውንና ቤታችሁን ይሞላዋል። ስፍራውንና ቤታችሁን ይሞላዋል። እኔ ብዙ ምስክርነቶች ሰምቻለሁ ወገኖች። ሰዎች ሲመሰክሩ ከስብሰባው ወጣሁኝ፣ ምንም ነገር አልነበረም፣ ነገር ግን ቤቴ ከሄድኩ በኋላ ተፈውሼ ራሴን አገኘሁት ይላሉ። አምላካችን ፈዋሽ አምላክ ነው። በዮሐንስ ምዕራፍ 5 ላይ የተገለጸው ያ 38 ዓመት ሙሉ የማቀቀው ሽባ ሰው ምን እንደሆነ አናቅም። ፓራላይዝድ የሆነ ሰው ነው። ተስፋ የሌለው ሰው ነው። ኢየሱስ መጣ ወደዚህ ሰው። ተስፋ አለ አለው። ትነሳለህ አለው። ምንድነው ችግር አለው። ትንሽ ተናገረ። ድህነቱን፣ ዘመድ እንደሌለው ችግሩን አወራ። ወደ እያንዳንዳችንም ጌታ ቢመጣ የምናወራው ነገር አለ። የገንዘብ እጥረት ያለኝ ሰው ነኝ፣ ሐኪሞች በሽታዬን አላወቁልኝም፣ ወይንም ደግሞ ወገኖቼ የኔ ህመም ምንም መድኃኒት እንደሌለው አውቃለሁ የሚል ነው። ነገር ግን ጌታ የተመሰገነ ይሁን። አምላካችን ግን ፈዋሽ ስለሆነ እኔ እልሃለሁ ተነሳና ተመላለስ፣ አልጋህንም ተሸክመ ሂድ። አምላካችን ዛሬም ሕያው ነው፣ ሕያው ነው። እግዚአብሔር የተመሰገነ። ለሚያምኑት ሕያው ነው። ተስፋ አለ። ተስፋ ትልቅ ተስፋ አለ። ይሄን ነው ተስፋው ወገኖች። የተሰጠው ተስፋ ድንቅ ነው። ይሄንን ነው መጠበቅ ያለብን። አንዳንድ ጊዜ አንዳንድ ነገሮች በህይወታችን ላይ በሚደርሱ ጊዜ ብዙ ሰዓት የምናሳልፈው ለምን ይሄ ደረሰብኝ ብለን ከእግዚአብሔር ጋር በአእምሮአችን፣ በልቦናችን፣ በጸሎታችን እንታገላለን። ውስጣችን መራራ ይሆናል። በእግዚአብሔር ላይ አያችሁ፣ መራራ ይሆናል። አንድ ነገር ልንገራችሁ፣ እግዚአብሔርን ተከራክሮ አሸንፎት የሄደ ማንም የለም። ያ ቢሆን ኢዮብ ያሸንፈው ነበር። ንጹህ ሰው ነው፣ ጻድቅ ሰው ነው። ምን እንደሆነ የተካሄደው በህይወቱ አላወቀው። ያወቀው ግን መጨረሻ ላይ ከፊተኛው ይልቅ ለኋለኛውን ለኢዮብ ባረከለት። ወንድሜ ከፊተኛው ይልቅ የኋለኛውን እግዚአብሔር ይባርክልሃል፣ ይባርክላችኋል፣ ይባርክልናል። ክብርና ምስጋና ታላቅነት ለስሙ ይሁንለት። ሃሌሉያ አሜን። ሁለተኛው ወገኖች ሆይ ለምንድነው እዚህ ላይ እንደተናገረው ነብዩ
እግዚአብሔር እንመለስልና እርሱ ሰብሮናል ይላል፣ መቶናል ይላል። ይሄን አድርጎብናል ብሎ ይናገራል። አንዳንድ ጊዜ ግን ወገኖቼ ምንም ነገር የምናውቀው የለም። ነገር ግን ህመምና ውስጣዊ የሆነ የልብ ህመም፣ የልብ ስብራት፣ ፔን ከህይወታችን አይለይም። የነዛ ነገሮች ምክንያት ምንድነው ምክንያቱ ብለን የምንጠይቅበት ጊዜ አለ። አንዳንዴ መልስ አለ፣ አንዳንዴ መልስ የለም። ነገር ግን የተገለጠልን ለኛ ነው ከሚለውን ሐሳብ ወስደን አንድ 3 ነገሮችን እዚህ ላይ መግለጽ እፈልጋለሁ። አንደኛው ምን መሰላችሁ? መግለጽ የምፈልገው እግዚአብሔር አምላክ የንስሐ መልእክት ወደ ልባችን አልገባ ሲል የዕብራውያን ጸሐፊ እንዳለው የእግዚአብሔር ቅጣት ይመጣል። የእግዚአብሔር ንቃ፣ ንስሐ ግባ የሚለው ድምፅ ይመጣል። አንዳንድ ጊዜ ወገኖች ሆይ የራሳችንም ኩራት አለን፣ ፕራይድ አለን። አንዳንድ ጊዜም ደግሞ ውስጣችን በተለያየ ምክንያት እምቢ ይላል ንስሐን እምቢ ከምንልበት ምክንያቶች አንደኛዎቹ ምን መሰላችሁ? ደብቄው ልኖር እችላለሁ እስከ መጨረሻ። ከሰዎች ሞኝነት ነው። ከእግዚአብሔርስ ሁሉን የሚመለከት የሚችል ጌታ ለዓመታት ይቻላል መደባበቅ እኮ ይቻላል ለመሸፋፈን። ሁለተኛው ደግሞ ወገኖቼ ሰዎች ያወቁ እንደሆነ ያዋርዱኛል የሚል ነው። በሰው ፊት ተዋርደን በእግዚአብሔር ፊት ብንከብር ይሻላል። ሃሌሉያ። ስለዚህ ለቤተ ክርስቲያንም ቢሆን ለሀገርም ቢሆን የእግዚአብሔር የንስሐ ደወል መምታትና መስበር ነው። ስለዚህ ነው በኢዮኤል መጽሐፍ ላይ በሚናገርበት ጊዜ ተምችን ለቀቅኩባችሁ ይላል። ኩብኩባውን ለቀቅኩባችሁ፣ የሰሜንን ሰራዊትን ባቢሎናውያንን ለቀቅኩባችሁ። ይሄ ሁሉ ወደ ንስሐ እንድትመጡ ነው፣ ሌላ አይደለም። ኃጢአታችሁን አውቃችሁ ንስሐ ግቡ። ስለዚህ ወገኖች ሆይ እግዚአብሔር አምላክ እንግዲህ ሲናገር በመመለስና በማረፍ ትድናላችሁ ይላል። በመመለስ ወደ እርሱ ስንመለስ እንድናለን። ምናልባት በዚህ ወቅት ከምታደምጡት መካከል ስለ እግዚአብሔር ታውቃላችሁ፣ ስለ ጌታ ኢየሱስ ታውቃላችሁ። ነገር ግን የግል የህይወታችሁ ጋር ግንኙነት ላይኖራችሁ ይችላል። ከመጠጥ፣ ከሐሽሽ፣ ከድራግ፣ ከሌሎች ዝሙት፣ ከስርቆት ንስሐ ገብታችሁ ጌታ እንድትከተሉት ይፈልጋል። አልሰማ በምንልበት ጊዜ እግዚአብሔር የሚልካቸው ነገሮች አሉ። የኖሩትን፣ የተቀመጡትን፣ በስብከት ያልሄዱትን፣ በተለያየ መንገድ ወገኖች ከኛ ያልተለዩትን ነገሮች ለመለየት ስብራትን እግዚአብሔር ይፈቅዳል። መቅሰልን እግዚአብሔር ይፈቅዳል።